سما بكا قطر قبا الناس أرسال ببلا سما بكا قطر قبا ሰላም እንዴት ናችሁ ውድ ቻናላችን ቤተሰቦች ዛሬ ደግሞ ከተማ አልፈልግም ገጠር መኖር ይሻለኛል ብሎ ከመሃል አዲስ አበባ ወጥቶ ጫካ የገባ አንድ ግለሰብ ልናስተዋውቃችሁ ነው። ይህ ግለሰብ ስሙ ካሌብ ይባላል። በቲክቶክ ካሌብን ገጠር በመባል ይታወቃል። ይህ ወጣት በአዲስ አበባ አብነት ሰፈር ተወልዶ ያደገ ነው። ቀጠለ ነው። በነገራችን ላይ ይሄንን እንጨት እየቆረጥኩ የነበረው አሁን ወደምቆርጥበት ሳይድ እንዲወድቅ ነበረ። ኤንድ ገስዋት በዚህ በኩል እየመጣው ተመልሶ በዚህ በኩል ወደቀ። ምንም ማድረግ አይቻልም። ወደቀ። ሌሎቹ ግን ተሳክተውልኝ ነበር። በቀላሉ ጥያቸዋለሁ ብዙዎቹን። በመቀጠል ከአንድ ወንድሜ ጋር እንጨቶቹን ጫንን። ዛሬ ማገር ነበር የወሰነው። ትላንትና ቋሚ ይዘን ሄደን ስለነበረ ደክሟችሁ አረፍ ስትሉ እንደዚህ አይነት ማንጎ ከጓሮ ብትበሉ አሪፍ ይመስለኛል። እና በነገራችን ላይ እኔ ቆዳውን እንትን አለው ማለጠውም ከነ ቆዳው ነው የምበላው። እንግዲህ እንጨት ማጓጓዙ ረጅሙን ሰዓት ስለወሰደብን ወደ ማታ አካባቢ ሆኖብን ነበረ እና የመሸውን ጊዜ እንጨት እንደዚህ የተጠረቡትን ቋሚዎች ከሰይፉ ሾው ከአዲስ አበባ መልስ የሚገርም ጊዜ አሳልፌያለሁ። በመጀመሪያ ያደረኩት የወዳጄን ዴሪ ፋርም እና የጤፍ እርሻ መጎብኘት ነበረ። በመቀጠል የሚገርም ከሰዓት አሳልፌያለሁ። ወዳጄ እንግዲህ ከተማ ላይ የኖረ ሰው ወደ ገጠር ገብቶ ኑሮ ለመመስረት ለአብዛኞቻችን የሚከብድ ቢሆንም ለካሌብ ግን አልከበደውም። ገጠር በመኖሬ የአእምሮ ሰላም አግኝቼበታለሁ፣ እንዲሁም የተበከለ ድምፅና የጸዳ አካባቢ በመኖሬ ደስተኛ ነኝ ይላል።
ታዲያ በገጠር የተለያዩ አይነት የምግቦች አሰራር በማዘጋጀት በቲክቶክ ይለቃል። ካሌብ ጫካ ከገባ በኋላ እዛው ጫካ ውስጥ ዛፍ ላይ ቤት ሰርቶ ቆጥ ላይ ይኖራል። ለተከታዮቹም ዕለት ተዕለት ኑሮውን ያጋራል። የተለያዩ ምግቦች ሲሰራ ለአይን ማራኪና ሳቢ በሆነ መልኩ ሲያቀርብ ይስተዋላል። ቧና ኢሊኳ ሲኩንዙሪ ሳና ከአዲስ አበባ 330 ኪሎ ሜትር ርቃ የምትገኝ የሲዳማ ክልል ውስጥ የሚኖረው ካሌብ በአጠገቡ ምንም አይነት ጎረቤትም ሰውም እንደሌለ ይናገራል። ካሌብ ብዙ የእርሻ ማሳ ውስጥ የተለያዩ ፍራፍሬዎች በራሱ ያመርታል። ከእርሻ ስራዎቹም በተጨማሪ እዛው ጫካ ውስጥ ጥንቸል እንደሚያረባና ፍየልና ውሻም አለኝ ይላል። ካሌብ በጫካ የሚኖረው ህይወት ሲበዛ ደስተኛ ነኝ ይላል። ከዚህ በኋላ ወደ ከተማ የምመለስም አይመስለኝም፣ ሀሳብም የለኝም። ባይሆን እናንተ ከተማ ያላችሁ ሰዎች ወደ ገጠር እንዲመጡ አደርጋለሁ ሲልም ተደምጧል። ይህ ወጣት መሬት ተከራይቶ የእርሻ ስራ የሚሰራ ሲሆን በቀጣይም የእርሻ ስራውን ማስፋፋት እንደሚፈልግ ይናገራል። ለወደፊት ሀብታም ሲሆን በገጠር ትልቅ መንደር የመገንባት ፍላጎት አለኝም ይላል። ይህ ወጣት ታዲያ በአዲስ አበባ ሲኖር ሞተረኛ፣ ሽመና እንዲሁም አስተናጋጅ እንደነበረ ይናገራል። ህይወቴ ለማሻሻል ይህ ሁሉ የተጓዝኩት ለመስተካከል ነበር። ሆኖም ግን አሁን ተሰክቶልኝ በስተመጨረሻ የምፈልገው ህይወት በሰላማዊ ኑሮ እየኖርኩ ነው ይላል። የተከበራችሁ የቻናላችን ቤተሰቦች ስለ ካሌብን ገጠር ይዤላችሁ የቀረብኩ ይህንን ይመስል ነበር። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።